ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት ብላችኋል? እንዴት ሰንብታችኋል? እኔ ያለው እግዚአብሔር ይመስገን። ዛሬ ደግሞ እንደተለመደው በዚህ ሳምንት የምለቀው ቪዲዮዎች እሱን ተመሳሳይ ይዤላችሁ መጥቻለሁ። የአማርኛ ቃላቶች ፊቻቸው ተመሳሳይ ፊቻቸው በሚለው ማለት ነው። እግረ መንገዳችሁ መጽሐፉን ማንበቡም እንዲጠቅማችሁ ብዬ ነው እ፣ እየለቀኩት ያለው ማለት ነው። እንዲሁም መማር ለምትፈልጉ ደግሞ በዚህ ባስቀመጥኩላችሁ ስልክ እየደወላችሁ መማር ትችላላችሁ። ሰዓት መርጣችሁ በሚመቻችሁ ሰዓት ማለት ነው። እንግዲህ ወደ ዛሬ ቪዲዮ ስንገባ የዛሬ ትምህርታችን የሚሆነው ማጀት ማጀት ለሚለው ተመሳሳይ ፍቺው የምግብ ማብሰያ ክፍል፣ ጓዳ፣ ማዕድ ቤት እነዚህን ትርጉሞች ይይዛል። ማጀት የሚለው ቃል የምግብ ማብሰያ ክፍል፣ ጓዳ፣ ማዕድ ቤት የሚል ትርጉም ይሰጠናል። ማጀት የሚለው ማለት ነው። አዲስ ቃል ሊሆን ይችላል ለእናንተ። ቀጣይ የሚሆነው ደግሞ ከማጀት ቀጥለን የምናየው ቆፈን። ቆፈን ሲባል ቆፈን ብርድ፣ ቅዝቃዜ፣ ውርጭ እነዚህ ሶስቱም ትርጉሞች ይሰጠናል። ቆፈን ማለት ኃይለኛ ብርድ ማለት ነው። ቆፈን፣ ብርድ፣ ቅዝቃዜ፣ ውርጭ እነዚህን ሶስት ትርጉሞች ይሰጠናል። በጣም ኃይለኛ ብርድ ያለበት ቦታ ወይ ደግሞ ብርድ ሲሆን ቆፈን ይባላል። ኃይለኛ ብርድ ለመግለጽ ሲፈለግ ቆፈን፣ ብርድ፣ ቅዝቃዜ፣ ውርጭ። ሶስተኛው የሚሆነው ደግሞ ቀጣይ ሶስተኛ ላይ የምናየው ህብር። ህብር ለሚለው ተመሳሳዩ የልዩ ልዩ ቀለማት ቅንብር፣ የተለያዩ ቀለሞች አንድ ላይ ሲቀናበሩ ህብር የሚል ስም ይሰጡናል። ህብር ማለት የልዩ ልዩ ቀለማት ቅንብር፣ ሌላ ትርጉሙ ደግሞ ጠባይ፣ ባህሪ፣ ለዛ እንደማለት ነው። እነዚህ አራት ትርጉሞች አሉት ህብር ለሚለው የልዩ ልዩ ቀለማት ቅንብር፣ ጠባይ፣ ባህሪ፣ ለዛ። ማነው ቃሉ? ህብር ለሚለው የህብር ተመሳሳይ ናቸው እነዚህ። ፍቺ ማለት ተመሳሳይ ትርጉም ማለት ነው። ፍቺ ማለት ተመሳሳይ ትርጉም ማለት ነው። እሺ፣ በቀጣይ አራተኛ ላይ የምናየው ደግሞ ግብረ ገብ። ግብረ ገብ ሲባል ምግባረ መልካም፣ እውነተኛነት ወይ ደግሞ እውነተኛ፣ ደግ፣ መልካም ነገር የሚያስብ ማለት ነው። ግብረ ገብ ማለት ምግባረ መልካም፣ እውነተኛ፣ ደግ ማለት ነው። እነዚህን ሶስት ትርጉሞች ይሰጠናል። ግብረ ገብ ማለት ምግባረ መልካም፣ እውነተኛ፣ ደግ፣ ጥሩ ነገር የሚሰራ ማለት ነው። ግብረ ገብ ማለት አምስተኛ ላይ የምናየው የሚሆነው ደግሞ ሞፈር። ይህን አብዛኛዎቻችሁ ታውቁታላችሁ። ሞፈር ማለት የገበሬ ዕቃ፣ የእርሻ መሳሪያ እነዚህ ትርጉሞች ይሰጠናል። ሞፈር የሚለው የገበሬ ዕቃ፣ የእርሻ መሳሪያ፣ በአጠቃላይ ሞፈር ተብሎ ይጠራል። ሞፈር እዚህ ጋር ልድገምላችሁ። ማጀት፣ ቆፈን፣ ህብር፣ ግብረ ገብ
ሞፈር። የእነዚህ ትርጉም ነው እያየን ያለ ነው። ከፊት ለፊታቸው በነጠብጣብ የተቀመጠው እነዚህ የእነዚህ ትርጉሞች ነው የቃላቶቹ። የእነዚህ ቃላቶች ትርጉም በነጠብጣብ ተቀምጦላቸዋል። ስድስተኛ የሚሆነው አጥቢያ። አጥቢያ ማለት አካባቢ፣ ሰበካ፣ ቀበሌ፣ ቀዮ፣ ቀዬ፣ ቅርታ፣ ቀዬ፣ ንጋት፣ ማግስት። አጥቢያ ማለት የተለያየ ትርጉም ነው ያለው። አካባቢ፣ ሰበካ፣ ቀበሌ፣ ቀዬ፣ ይቺ ቃል ታስቸግረኛለች፣ ንጋት፣ ማግስት። ለቅዳሜ አጥቢያ፣ ለእሁድ አጥቢያ ሲባል አሁን ይሄን ትርጉም ይሰጠናል። ማግስት ማለት ነው፣ ወይ ደግሞ ንጋት። ልድገምላችሁ። አካባቢ፣ ሰበካ፣ ቀበሌ፣ ቀዬ፣ ንጋት፣ ማግስት። ይህን ሁሉ ትርጉም የማን ነው? የአጥቢያ ትርጉም ነው። ቀጥለን የምናየው ደግሞ ሚዜ። ሚዜ ሲባል ይህን የሚያውቅ የለም። ሚዜ የቅርብ ጓደኛ፣ በጋብቻ ጊዜ ምስጢር አዋቂ፣ የቅርብ ጓደኛ ማለት ነው። በጋብቻ ጊዜ ምስጢር አዋቂ። ይሄ ማን ነው? ሚዜ ለሚለው ሚዜ የቅርብ ጓደኛ፣ በጋብቻ ጊዜ ምስጢር አዋቂ። ሚዜ የሚል ትርጉም ሚዜ ለሚለው ቃል የሚሰጥን ትርጉሞች እነዚህ ሁለቱ ናቸው። የቅርብ ጓደኛ፣ በጋብቻ ጊዜ ምስጢር አዋቂ። እሺ፣ ቀጣይ የምናየው ደግሞ ስምንተኛ ላይ የምናየው ትውፊት። ትውፊት ማለት የተወረሰ እምነት፣ ነባር የአኗኗር አባባል፣ ወግ፣ ታሪክ፣ ባህል። እነዚህን ትውፊት ይባላሉ። በአጠቃላይ የተወረሰ እምነት፣ ነባር የአኗኗር አባባል፣ ወግ፣ ታሪክ፣ ባህል። እነዚህን ትውፊት በሚለው በአንድ ቃል መግለጽ ይቻላል። ትውፊት። ስለዚህ ይሄ ዋና ዓላማው ምንድነው? ቃላቶች ትርጉማቸው ማወቅ ብቻ አይደለም እንዳልኳችሁ፣ በደንብ ማንበብ ለማትችሉ እያነበባችሁ እንድትሄዱ መጽሐፍን በዛው እንድትለምዱ ብዬ ነው። ለዛሬ እዚህ ላይ ይብቃን። መልካም ጊዜ ይሆንላችሁ።